ይገባኛል። እሺ እና በቃ ማርያምን የምሬ ነው። እነዚህ ነገሮች እንትን በሉ እሺ። የሆነ በቃ ሊደብራችሁ አይገባም። የኔ ናት አመሰግናለሁ። እሺ ሊደብራችሁ ጭራሽ እኔ ጋር መታችሁ ሊከፋችሁ አይገባም። ጌም እንኳን እየተጫወቁ ከሆነ ማለት ነው ማርያምን ፒን አርጉልኝ። ደብሮኛል ብላችሁ ፒን አርጉልኝ። ፍክት ነው ማድረጋችሁ። ስለዚህ ከዚህ ከጥቅማ ጥቅሙ በፊት እኔ ሰውን ነው ማስቀድመው። ገባችኋ? መጫወት እችላለሁ፣ ጌሙን እጅ መቀጣጨት መገዳደል እችላለሁ። ግን ደግሞ ሞር እናንተ ጋር ሲሆን እኔም ነፃ ነው መሆኑ። የሆነ ላይክ ምን ልበላችሁ፣ እግዚአብሔር ከድሮ ጀምሮ ደብሮኝ የሆነ ውስጤ ጭንቅ እያለኝ እዚህ ስገባ እረሳዋለሁ። ስለዚህ የደስታችሁ መንስኤ የደስታችሁ የሆነ ክፏችሁን መጋራችሁ ማዘናችሁን መጋራችሁ እና ደግሞ ሞር የማዳም ቅመም ሆናችሁ ቢያንስ እንኳ ይቺ ልጅ ወታ እንደዚህ ብላ ስማችንን እንደዚህ ብታስጠራለን ብላችሁ የምታስቡ ብዙ ልጆች ያላችሁ እና እናንተ ልጆች ወዳችኋለሁ፣ አከብራችኋለሁ። ሁሌም ስትመጡ ፈታ በሉ በሉ እሺ። እና የኔ ምስር እኔ የምወድሻለሁ የኔ ቅናም። እሺ እማ ከፍ በይልኝ፣ ሁሌም ከፍ በይልኝ፣ ሁሌም ከጎንሽ ነኝ። ቅዱስ ገብርኤል ከፍ ያርግሽ ትልቅ ደረጃ። በቃ እኔ አሁን መናገር አልችልም እና ትልቅ ደረጃ ደርሰሽ እንደማይሽ ተስፋ አለኝ። ሁላችንም ተምሳሌት ነሽ እና በጣም ነው የምወድሽ። በጣም በቃ እኔ እንጃ እንዴት ብዬ መግለጽ እንዳለብኝ አላውቅም። ራሱ መግባቴን አላመንኩም እና ደግሞ ስላስገባችሁ አመሰግናለሁ። በስኩታ አመሰግናለሁ የኔ ውድ። ሁላችሁንም አዳኞቹ እወዳችኋለሁ። ስደተኛ እህታችሁ ነኝ እና ግምጃ በቃ ጥግ ድረስ በቃ ጥግ ድረስ ከጎንሽ ነኝ። ምንም ቢመጣ ከጎንሽ ነኝ። ከፍ በይልኝ፣ በቃ ከፍ በቃ ትልቅ ደረጃ ድረሽልኝ እና አሁን የገባሁት ግጥም አለኝ ብዬ ነበር ግን የለኝም። አንቺን በቃ እኔ ስለምወድሽ ፍቅሬ ልገልጽ ነው የገባ። ሸወርሽን እንዳታወርዱ ይቋል። አናወርድሽም። ስምሽ ማን ነው? እኔ ስሜ ህይወት ነው። ስሜ ህይወት 1500 ሰው አታለልሽ። ኧረ አስገቧት። ብስኩት ታይ ኖር ነው። እሺ አስገቧት። አንቺ እንዳልሽው መልስሽ አስገቢያል። ተሸወድን እኮ አንዴ በቃ ሸወደችን እንጂ አስገቧት። አይደረግም ማርያምን አሁን ግጥም ምንም የምታውቂው የለም? የኔ ነብ ግጥም እንኳን አላውቅም። እና ደግሞ ይሄን ሁሉ ሰው ስለሸወድሽ አሁን እወድሃለሁ፣ አከብረሃለሁ። ጓደኛለሽ? ትልቅ ደረጃ ድረስልኝ። ጓደኛለሽ? አዎ። ከንፈር ወዳጅ አትሳይቡ። አፈረች። የከንፈር ወዳጅ ጓደኛለሽ? ከንፈር ወዳጅ ምንድን ነው? ጎረቤት። ጎረቤትማ አለኝ አለ ማለት ያው በቃ ቡና ጠጡ አንድ ላይ እንጠጣለን። እሺ እንዲህ ብላ ነው እንጠጣለን። እና ደግሞ ዋሻዎቹ መሰለኝ። በጣም ይቅርታ እኔ እማን ስለምወዳት ፍቅሬን ለመግለጽ ነው። እንመቻ ግጥም አድርገዋሽ እንዴ ያስገባቸው እንዲህ ያልኩ ስጽፍ ግን ማለት ነው በቃ የሆነ ተስፋ ቆርጬ ነበር የሆነ ሰዓት ላይ አትጻፊ ምናምን ብለውኝ ከዛ እያለቀስኩበት ቀን አለ ጌታ። ከዛም በኋላ ዝም ብዬ ስጽፍ እድል እኮ አይታወቅም ብዬ አሁን ራሱን እንቅልፍ እያለኝ ከዛ እኔ የጻፍኩት ከዛ እኔ ያላመንኩም። ስሳብ ራሱ እንቅልፉ ራሱ ማሽቃበጡ ለምን አባቱ ነው የማይወስድሽ? እኔ እኮ በቃ የምተኛባት ሰዓት ትንሽ ናት አለኝ ሰዓት ግን በቃ አንቺ ወጥሽ እስከምገቢ ተሰድቤያለሁ። ግምጁ ተሰድቤያለሁ። ኮስተር ሰደበኝ። ራሷ ናት መጀመሪያ ራስሽ ነሽ። ኮስተር ሰደበኝ ራሱ ላይ ሰደበሽ። ይኸውልሽ እኔ ጌም የተጫወትኩ ነው ያለኝ።
ጌሜን አቋርጬ እኔ ትልቅ ሰው ነው ብዬ አክብሬ ሄድኩት። ሲሄድ ሰድቦ ዲስሪስፔክት አድርጎ አባረረኝ። ምን ትያለሽ? መጀመሪያ ለምን ገልብጠሽ ስላቀርብ ለምን ገልብጠሽ መጣሽ? ሰው እኮ አልገለበጥኩም፣ ጌም የተጫወትኩ ነው እና ቶሎ ነው ከፍቶታል አሉኝ። ቤተሰቦቹ መጥተው አስጨነቁኝ። ከፍቶታል ወንድምሽ ከፍቶታል ሲሉኝ አልቻልኩም እንዴ ብዬ ላኩለት። ከዛ አውቃ ነው እኔ አላቃትም ጭራሽ ያው ያዥልኝ ብቻ ይልኝ። አንተ ራስ ማነ? አይ እኔ በዚህ ጋር ዛሬ ከነጋ አልተገናኘሁም። ላይቭ ላይ አንቺ ቤት ነው ያገኘኋት። ወልዶ መንፈስ ቅዱስ በዚህ ያምሻል። የት ይደርስብሃል? ኧረ ሰው ስንት አይነት ውሸታም አለ። አሁን እናንቺ ተገናኝተናል። ክሴን ላቀርብ ነው የመጣሁት። ለማንኛውም እሺ፣ ምንም በማስመልከት ነው መከሽ ያቀረብኩ ኮስተን ከስሽዋለሁ ክሴን። እሺ ንስራዬ፣ እሺ እናመሰግናለን። ያኔ እናት እሺ፣ እሺ እወድሻለሁ። እሺ የኔ ቤዚ ተሰሚነት አትጥራኝ። አላቃትም አላልኩም እኮ አላቃትም ያልኩሽ ዛሬ ላይቭ ላይ አልተገናኘንም እኔና አንቺ። ይሄ ውሸት አንተ እኔ ገባው ላይቭ፣ ከዛ ብቻዬን ስጨፍር ነበረ። ከዛ እነ ግምጁ ጋር ጌም ተጫወትኩኝ። እነሱ ከወጡ በኋላ ብቻዬን ቁጭ ብዬ ነበር። ይኸው ውሸት ስታወራለች ታል ስለዋ ተደፋ። አንተ ባወራው ውሸት ልጅቷ ትንብላት ነበረ። ያው የእሱ ጥፋት ነው። ይህ ብቻ ይህ ብቻ ግጥም ልግጠምላት እያሉ ነው ሁሉም። ግጠሙ እዛው እንዳይልሽ እረፊ። ግጥም ይላሉ። ተገጣጠሙ። ግጠማ ላይ የሚለውን ከፍተሽ ስሚው። በዚህ ራሱ ሆን ብላ ነው ብሶት አለኝ ብላ የገባችው። ያለም ብሶት ላቀርብ ነው የገባችው። እሺ አሁን ተከሳሽ ስለ ክሰው ምን ቅሬታ አለዎት? ድምፅሽ ቀንሺ፣ ቀይሪ። ግምጁ ሙዚቃ ተቀበይኛል። ተፈርሻለሽ በዚህ ድምፅ። እሺ ተከሳሽ በዚህ ክስ ምን ተቃውሞ አለዎት? ቅሬታ አለዎት? ተከሳ እኔን ነው ወላ ከአንተ ውጭ አለ እንደማን? አይ ይቅርታ ክቡር ዳኛ፣ ክሱን በይፋ ይብራራልኝ። በምን ጉዳይ እንደተከሰስኩ ምንም የማውቀው ነገር የለም። ከሳሽ ያብራሩለታል። ተሰድቤያለሁ። ቅድም ስመጣ ብርኩሴን አውጥታ አላባረርከኝም። አሁን በህጉ አንቀጽ መሰረት ጥንብርኩሴን ብሎ የተሳደበ ሰው ማለት በእስር ቤት ለ10 ሰዓት ይታሰራል። ምስክር አለኝ። መቀጮ ደግሞ አንድ ትንሿን አንበሳ አለ። ለግምጆ ማለት ጥፋቱን ያመነ ሰው ነው ትንሿን አንበሳ የሚያርደው። ጥንብርኩስን ያወጣ ሰው አንበሳ አወርዳለሁ። እኔ አሁን ጥንብርኩስ ከተናገርኩ አንበሳ አወርድላታለሁ ትንሿን። ኧረ እኔ ቤዚ ፎሎወሬም አይደለችም። ይሄ ራሱ ጥንብርኩስ ሌላ እሺ ክቡር ዳኛ ሰደበችውን ያሰደበኝ ያለችውን ቃል እያንዳንዱን በዝርዝር ታምጣ። ያለሽ ነገር ካለ እንዲሁም ደግሞ እንደዛ ቤዚ እውነት ፍትህ ፈልገሽ ከሆነ ተበደልኩ ካልሽ ይኸው ብስኩታ ራሱ እኔም አለው ብላለች። ይህ ብቻ ይኸው ብስኩታን ታምኛለች። ሞዴሬተርሽ ናት። ይኸው አለው ብላለች። ሰምተሻል? እኔ በቃ ፍረጅልኝ ክሴን። አንበሳሽን ተቀበይ። ቤዚ ሰደበኝ ነው አይደል ያልሽው? አሁን እንግዲህ የተሳደበውን ስድብ ሰምተናል። እንዲሁም ደግሞ ብዙ ሰዎች አዎ
ብለው ከእምነት ጎን ቆመዋል። ስለዚህ ሁለቱን አንበሳ ሂዶ ለቤዚ ያወርዳል። እንዲሁም ደግሞ እዚህ ባለንበት ቦታ ተከሳሽ ቤዚ ስሟን ጠርተህ በክብር ታሞግሳታለህ። እንዲሁም ደግሞ ካለ ዛሬ ላትሳደብ ቃል ትገባና መቀጮህን ተቀጨ። ከዚህም ቤት ሁለተኛ እሷን ቤት እንዳገባ ተደርጎ በህግ አንቀጽ መሰረት ተደንግጓል። ክቡር ዳኛ የተከሳሽ አቤቱታ አይሰማም እንዴ? እርሱ ራሱ ስንት አንበሳ ነው የተሰጠው? ሁለቱን አንበሳ አንቺ ስጥልኝ። ለአንቺ ነው አንቺ ስትሽ አንቺ ነው። በዚህ ተሳድቤሻለሁ። ሼር እንዳላረግ ሁለት አንበሳ ነው መሰጣት አይደል? ክቡር ዳኛ ለኮስተር ለግምጁ ነው ቆይ ዝም በይ። ከሳሽ ዝም በይ። ከሳሽ ዝም በይ። ክቡር ዳኛ ሁለት አንበሳ ነው መሰጣት ስለተሳደብኩ በቃ መስጠቴ ካልቀረ ኩኩንያም ሙጄሊያም እኔ በዳኛ ፊት የተሰደብኩ ነው እኮ ልሰጥሽ እኮ ነው። ለሁለት ዓመት እስር ቤት ተደንግጎብሃል። ተሰድብ አላበዛሽውም እንዴ ቤዚ? እግዚአብሔር ባላጠፋሁት ዝም በይ። እንዳረሳ ምንድን ነው እንዳረሳ ነገ እንገናኛለን ቤዚዬ ብለህ እንደዛ ቁልጭ ቁልጭ ያልክ ትለምነኛለህ። እንዳረሳ ኮስተር ማን የታቅሻለሁ? እሺ ሁለት እሺ እኔ ታቃርታለሁ። እኔ እንደውም እዚያውን ራሱ ያልሰደብኩት እናንተ አላችሁ ብዬ ነው። እናንተን አክብሬ ነው አንቺንም ዳኛዋንም እዚህ ያሉትን ፋሚሊዎች አክብሬ እንጂ የታቃታለሁ። እኔ እሷን እንጂ በረሻላ ላበርሽ ልመጣ ነበር በዛኛው በረሻል። ይሄ ጭነት ይሄ ራሱ ሙስና ነው። ይኸው ይያዝልን ፋሚሊ ያዙ። በእህትነት ነው አያገናኙም። ክሱ አልቋል። ተፈረደብህ እኮ ክሱ በእህትነት ነው ያልኩት። እኔ አቅም የለኝም የሙስና አቅም የለውም ብለሽ ነው አይደል? ክፈል ሁለት አንበሳን መጀመሪያ። ኧረ ሁለት አበባ አልሰጠሽም ፈንጂ። አትሰጠኝም? ከፈለግሽ አንቺም ክቡር ዳኛም ይገልበጡ። ዳኛም ተሰድቧል። ዳኛ ተሰድቧል። እንደውም ቤዚ ጥፋት የለብሽም። እንደውም ክቡር ዳኛ በአክብሮት እግር ይብሉ። መሸኛ ኧረ መሸኛ ኧረ እንደው ማንም የለም። እንዴት አልቀስብን ጭራይ ደብረ ይመችሽ። ናዚያንስ የቀጠናው ስጋት ኩክንያም የተበላው ሳይሰር ጭራሽ ኩክንያም እኔን ኧረ ጥጋብ ነው እንደ ኩክንያም ክቡር ዳኛ ቤዚ ነው። ይኸውልሽ አንቺ ስሚ፣ አንድ በጣም መጠጥ የሚወድ ሰካራም ሰውዬ ነበረ እና ሁሌ ወደ ስራ ጠዋት ሲሄድ ሁሌ እንደለመደው ጠጥቶ ነበር የሚገባው ስራ ማለት ነው። ከዛ ስራ ሲገባ ስራ አብሮት የሚሰሩ ሰዎች ያማራሉ። እንግዲህ ይሄ መጣ ጠጥቶ እንደው አይተውም እንዴ ይላሉ። ከዛ ደግሞ ከስራ ወጥቶ ማታ ወደ ቤት ሊሄድ ሲል አንድ ሁለት ብሎ ቀምሶ ነው የሚገባና ቤትም ሲገባ የሰፈሩ ሰዎች የሰካራም ጠጥቶ መጣ ይሉታል። እና ይሄ ባሪው በጣም አለቅ ብሎት ብዙ ሰውን አሰቃየ። ከብዙ መስሪያ ቤትም ተባረረ በተደጋጋሚ በመጠጡ የተነሳ። ከዛ በጣም ብዙ ሰው ሲመክረው ተው ለምን አተውን መጠጥ አቁም ሲሉት ሊተው አልቻለም። ነገር ግን አንድ ቀን ሰውየው ራሱን መለስ ብሎ ማሰብ ጀመረ። እንዲህ ሁሉ ሰው ለምን ጠጣለ እያለኝ እኔ ስለምን አላቆምም? ምንድን ነው ይሄን ያክል ለመጠጥ የምገዛው ብሎ ራሱን ወደ ቤተ ክርስቲያን ወሰደ።
በዛም መሀል ጸሎት አድርጎ ከዚህ በኋላ ላይ ጠጣም አለ። ቢራ የሚባል ነገር በአፉ ላይ ነካ፣ አረቄ የሚባል ነገር ላይ ጠጣ። ከዛ የመጀመሪያ ቀን እንደለመደው ጠዋት ወደ ስራ ሊሄድ ሲል የሚጠጣበት ቦታ አካባቢ ሲደርስ እዛ የሚጠጡ ጓደኞቹ ና ሲሉት አይ ይቅርብኝ ብሎ ሄደ። ሳይጠጣም ስራ ገባ። ይሄን ያዩ የስራ ባልደረቦች በጣም ደስ አላቸው። እውነትም ትልቅ ለውጥ አሉት። በርታ፣ በዚሁ ይቀጥል አሉት። ሰውየውም በዚህ በጣም ደስተኛ ሆነ። ከዛ ስራ ጨርሶ ማታ ወደ ቤት ሲመለስ አሁንም እንደለመደው ጠጥቶ ነበር የሚገባ እና እዛ የሚጠጣበት ቦታ ሲደርስ በጣም ብዙ ሰዎች ና እንጠጣ ሲሉት አይ ቃል ገብቻለሁ አልጠጣም ብሎ ተመልሶ ሄደ ወደ ቤቱ። በጣም ቤት ከገባ በኋላ በጣም ደስተኛ ሆነ። የማለውም ነገር አደረገ፣ የተሳለውም ነገር ሆነለት። ከመጠጡም አቆመ። ጠዋት ሳይጠጣ ሄደ፣ ማታ ሳይጠጣ ተመለሰ። በዚህ ሰውየው በጣም ተደሰተ፣ ደስተኛ ሆነ። ከመደሰቱ የተነሳ ምን አለ? ለዚህ ደስታዬማ አንድ ቡሽ አረቄ መጠጣት አለብኝ። ደህና ደሪ በቃ። ለምን ደህና ደሩ። ለምን እንዴ እንዳትወርድ ቅስሜን የተሰበረው ለምን? ሳቂ፣ እሺ ሳቂ። ካልሳቅሽ በይነመቶ ሳቂ። ጊዜ ክርስቶስ ብዬ ሳቂ። አላረካንም ቀልድ ትላለች እንደ እኔ ምን ቤት ነኝ ማለታሽን እናት ባልሽን ጠይቂ። ኩኩንያም ስታስጠላ አልፈልግም። ደህና ደሩ። ምን አለ እንደፈረደብኝ አርፌ ብተኛ። ቅድም ከቤዚ ጋር በወጣው ምን ሆኖ ነው? አልፈልግም። የለም ቅስሜ ተሰብሯል። የማውራት አቅም የለኝም። ይህ ይቅርብኝ። ማርያምን አልሰማሁትም። በቀለኛው የኔ ቆንጆ እንዳትወርድ። በቀለኛው ወይማ ወይ የኔ እናት እንዴት ነሽ? ነሽ ተዋውቂያት። በቀለኛዋ ገጠር ያለው ያጎቴ ልጅ ናት። ሳደጠሪ እንስማው ደግሞ ቀለደችብኝ። ይድፋቸው። ኮሜንት ዘጉልኝ ውዶች። ምን አይነት ናቸው? አይደለውም አትታወቂ አይደለም ውዶች። እኔ አላቃትም እሷን። እንዴ ፎሎ መልሽልኝ እና ደግሞ ያኛው ስልጣን አንሺው በስልጣን ስጪ ማለት ነው። ያኛው ላይ በማያስገባኝም ጊፍትም ከልክሎኛል። ታዩ ጊፍት ቢከለክልሽን ችግር አለው? ከመጣሽበት እኔን ካየሽ አይ አያሳይ ኮሜንት ማያጽፈኝ መንቢ ብሏ። ስለዚህ በስጪ ስልጣን መልሽ በዝጋ ሸነሽ አይደለም ውዶቼ። እንዴ ሰው መኖር አይችልም? ነው አይደለም? እኔ ታወቅ አዲስ ሰው ነኝ። እሺ ሰላም፣ እንዴት ነሽ? እንዴት ነው ወንድሜ? እግዚአብሔር ይመስገን። እንኳን ደህና መጣሽ በቀለኛዋ። እንኳን ደህና ቆያችሁ። ኦኬ፣ ስምሽ በቀለኛዋ ነው? አዎ በቀለኛዋ ነው። ባለትዳር ነሽ?